ዛሬ ስለ መንፈስ ቅዱስ ኃይል ነው የምንነጋገረው። ከጎናችሁ ያለውን ሰው የመንፈስ ቅዱስ ኃይል በሉት እስኪ። ዛሬ ያገኘሃል በሉት። ሀገር የቀየሩ ህዝባቸውን የቀየሩ ምን የወረደባቸው ሰዎች ናቸው? መንፈስ የወረደባቸው መንፈስ ቅዱስ የወረደባቸው ሰዎች ናቸው። ምን የፈጠሩት ካላችሁኝ ተጽዕኖ የፈጠሩ ዓለማችን ላይ አሻራቸው እስከ ዛሬ የተቀመጠ መነጋገሪያ የሆኑ ሰዎች ምን የወረደባቸው ሰዎች ናቸው? መንፈስ የወረደባቸው ያገኛቸው ሰዎች። ዛሬ እዚህ ቤት ውስጥ ያላችሁ የእግዚአብሔር ደመና፣ የእግዚአብሔር መንፈስ፣ የእግዚአብሔር ቅባት ሕይወታችንን ሊያገኝ፣ ትዳራችንን ሊያገኝ፣ ስራችንን ሊያገኝ፣ አገልግሎታችንን ሊያገኝ። ያለ እግዚአብሔር መንፈስ አገልግሎት ባዶ ነው፣ ምንም ነው። ወንድም አለ ብትበላ ውድ ምግብ፣ ብትለብስ ብራንድ ልብስ፣ የተደረደረ ዘመናዊ ቤቶች ገብተ ዘመናዊ ምግቦች ስለበላ ተጽዕኖ አትፈጥርም። እናት ዓለም ስሚኝ፣ ተጽዕኖ መፍጠር የምትፈልግ ከሆነ ታሪክ አስመዝግበ አሻራ አስቀምጠ ማለፍ የምትፈልግ ከሆነ መንፈስ ቅዱስን መራብ አለብ። መንፈስ ቅዱስን መጠማት አለብ። ለመንፈስ ቅዱስ ሕይወትን መስጠት አለብ። መሪህን መስጠት አለብ። መሪያቸውን ለመንፈስ ቅዱስ የሰጡ ሰዎች ናቸው ጄኒውን የሆነ አገልግሎት አገልግሎ ያለፉት። እነዛ አሳጥማጆችን እንኳን ስማቸውን የቀየረ፣ ታሪካቸውን የቀየረ፣ ላይፋቸውን የቀየረ፣ ሽታቸውን የቀየረ። አሳ የሚለውን ሽታ በመንፈስ ቅዱስ እሳት ነው የተቀየረ። ጥላቸው ውድ እስኪሆን ይሄውን አሳጥማጁ የጻፈውን ነው አንደኛ ጴጥሮስ ሁለተኛ ጴጥሮስ እያልንኛ ዛሬ ቴዎሎጂስቱ ምናምን ፒኤችዲ የያዘው ማለት ነው። ዛሬ ነግርሃለሁ ይሄ እሳት ላይ ይወርቃል። ግድ የለም ከጎን ያለውን ሰው እንዲህ በለው፣ እንደሌላ ሰውኝ ለወጣለሁ ዛሬ በለው። እንደማን ሆኜ ፖል እንደሌላ ሰውኝ ላከወራ ማሳታ ኢየሱስ ማን ነው? ምዕራፍ 8 እናውጣ ሲናም በሐዋርያ ሥራ ምዕራፍ 8 ከቁጥር 1 ጀምሮ ያለውን ለ5 ደቂቃ ወይም ለ3 ደቂቃ ከሐዋርያት አገልግሎት የእግዚአብሔር መንፈስ ያገኘው ሰው ስለ አንድ ጀግና ሰው እዚህ ክፍል ውስጥ ዛሬ አስተምራቸዋል። ናኩርታል ቬኒ አላጃኒያማስ እግዚአብሔር ምስክሬ ነው የምላችሁ፣ ዛሬ ኖርማል እንቅልፍ እንዳትተኙ እሳት እጥልባቸዋል። ማራካሳ ታራባሽ አኩራናማስ እግዚአብሔር እንደዚህ ይለኛል ዛሬ። እግዚአብሔር እንዲህ አለኝ፣ ጸብ አደርጋለሁ አለኝ። ለውጥና አብርሃም እረኞች መካከል እግዚአብሔር ጸብ አደረገ ይላል። አብርሃምን እግዚአብሔር ወደ ክብሩ ሊያስገባ ፈለገና የማይመጥነውን ነገር እንዲለይ ያደረገ። ዛሬ ድህነት ጋር ጸብ፣ ከኃጢአት ጋር ጸብ። አንተ ሰው የእጅ ከፍ አድርግና አሜን በል። በኢየሱስ አሜን በልና ውሰድ። እግዚአብሔር እናንተን ከሰፈሪንግ ሊያወጣ ከተጋባችሁበት ከተጋባናቸው እነ ሎጥ ጋር በኢየሱስም ዛሬ ሎጥ መካከልና በአብርሃም እረኞች መካከል እግዚአብሔር ጸብ እንደዘራ ልዩነት እንደሆነ አብርሃም ወደ አራቱ ማዕዘን እንደተዘረጋ ዛሬ ሰፈሩ ለቃችሁ የምትወጡበት ቀን ይሆንላል። አንብብልንስ ምን ይላል? ኢየሱስ ስም አነባል። በዚያም ቀን በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። እሺ ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። እሺ በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት። ታላቅ ለቅሶ አለቀሱለት። ለእስጢፋኖስ አለቀሱለት። እሺ ሳኦል ግን ቤተክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችና ሴቶችን እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። እሺ የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ማንን ሰበከላቸው? ከዚህ ቤት ዛሬ ስንወጣ ሽታችሁ የሆነ ሰው ሽቶ ተቀብቶ አካባቢውን እንደሚያውድ በኢየሱስ ክርስቶስም ክርስቶስን የምንሰብክበት የኢየሱስ ክርስቶስ መዓዛ ደማችሁ ውስጥ ይግባ። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ
የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙ ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበር። ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉም ያደምጡት ነበር። ከብዙ ቀን ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶች ሴቶች ተጠመቁ። ሲሞንም ደግሞ ራሱ አመነ፣ ተጠመቀ። ከፊልጶስ ጋር ይተባበር ነበር። የሚደረገው ምልክትና ታላቅ ታምራት ባየ ጊዜ ተገረመ። ከጎናችሁ ያለውን ሰው እግዚአብሔር በሉት እስኪ መታወቂያህን ይቀይራል። ምንን ይቀይራል? ይሄ አሁን ያነበበው ወንድሜ ፓስተር አቤ ያነበበው ክፍል ላይ የሚገርማችሁ ነገር በኢየሩሳሌም የነበረችው ቤተክርስቲያን ላይ ምን ሆነ ይላል? ስደት ሆነ፣ ታላቅ ስደት ሆነ ይላል። ተሰብስበው የነበሩ በስደቱ ምክንያት ምን አሉ ይላል? ተበተኑ ይላል። እስጢፋኖስን ቀበሩ። በኢየሩሳሌም የነበረችው ቤተክርስቲያን ተበተነች። ከሐዋርያት መካከል ከነበሩ ሰዎች መካከል በስደት ቪዚት ሊያደርግ አይደለም የገባው። ፊልጶስ ወደ ሳማሪያ ከተማ ቪዚት ለመዝናናት አይደለም የገባው፣ ተሰዶ ነው የገባው። እና ፊልጶስ የሚገርማችሁ ነገር ግሪካዊ ሰው በእነዚህ በሐዋርያት አሳጥማጆች አገልግሎት ተማርኮ ነው። በእነሱ አገልግሎት ቪዚት ሊያደርግ ለቫኬሽን በመጣበት አገልግሎት በእነሱ አገልግሎት ተማርኮ ነው የቀረው። ከዛ ገባ ዱቁና ውስጥ ከተሾሙት ከሰባት ውስጥ ከተሾሙት አንዱ ነው። አንዱ ዳቆን ነው። የሚገርማችሁ ነገር የሚገርም እኮ ነው። ያ በሐዋርያት ላይ የነበረው የወረደው የመንፈስ ቅዱስ እሳት ይህንን ሰው ተች አደረገ። ሞት የሚሆነው አለ ግሪክ ሳይሆን የት ነው መሆን ያለበት አለ? በኢየሩሳሌም ነው መሆን ያለበት ብሎ ከነዚህ ሰዎች ክብር ጋር ምን አደረገ? ተጣበቀ ይላል። የሚገርም ነገር ነው። ዳቆን ነው። ወንበርን ነው የሚያጸዳው። እነ ጴጥሮስ የሰጡት ቦርደር አለ። ከዚህ አትለፍ፣ በቃ አንተ አሸርነ ተብሎ ቦርደር ተሰጥቶታል። ከተሰመረለት ቦርደር ማለፍ የሚችል ሰው አይደለም። ግን ጊዜ መጣ፣ ግን ሲዝን መጣ፣ ግን ታይሙ ደረሰ። አንድ ሰው ዛሬ ሰው ያሰመረላችሁን ቦርደር ሰብራችሁ ትገባላችሁ። እስኪ ከጎናችሁ ያለውን ሰው ቦርደሩን ሰብሬ እገባለሁ በለ። ይሄ ሰውዬ በሐዋርያት የተሰመረለት ቦርደር አለ፣ አሸር የሚል ዳቆን የሚል ግን ውስጡ የሚንተከተክ ነገር አለ። ውስጡ የሆነ የሚራበው ግሎሪ አለ። አቤት! እስኪ ያጠገባችሁ ያለውን ሰው ቃል አለው በሉ። ሲያን ማካሶራ ቫሻ ይኸው ስማኝ፣ ዛሬ የሆነውን ቦርደር ሰብሮ የሚወጡ ሰዎች አሉ። ከጎናችሁ ያለውን ሰው ገደቡን ሰብሬ ዛሬ ወጣለሁ በለ። ልክ ሳማሪያ ከተማ ሲገባ ከተማዋ ኢየሱስን አልሰማችም። አሪፍ አጋጣሚ ሆነለት። ሁለተኛ ተቆጣጣሪም አልነበረም፣ ሐዋርያትም አልነበረም። ኦሬዲ በስደት ነው የገባው። ነፍሱን ለማስመለጥ ነው የገባው። ሲገባ ይሄ ሰው የለካ ደመና ይዞ ነው የገባው። መንፈስ ቅዱስ አጅቦት ነው ለካ የገባው። እስቲ ከጎናችሁ ያለውን ሰው እንዲህ በሉ፣ ዛሬ በሉ፣ እስቲ ወደ ቤት በሉ፣ ኖርማል ሆነ በሉ፣ አትገባም በሉት። ዛሬ በሉ፣ እስቲ እግርህ ይቀየራል፣ እጅህ ይቀየራል፣ ልብስህ ይቀየራል። አልጋ ዛሬ አልጋ ምተኛው አልጋ ይቀየራል። እጅሽ ዘርጊና አሜን በይ። 16 ሰዎች በዘራችሁ ማንም ያላዘውን ቁልፍ ትይዛላችሁ። ፊልጶስ ወደ ሳማሪያ ሲገባ የማንን ኃይል? የእግዚአብሔርን ኃይል ታጥቆ ነው የገባው። የእግዚአብሔርን እሳት ተሞልቶ ነው የገባው። አሁን ያለህበት ሲቹዌሽን፣ አሁን ያለህበት ሰፈር አንተን አይወክልም። ውጣ ባከን፣ ውጣ። በእውነቴን ነው የምልህ፣ ውጣ። እዚህ ቤት ውስጥ ያላችሁ እኔ ዛሬ እጸልያለሁ። ማን ነው ተቀጥረሽ ስሪ ያለሽ? ታበድር ያለሽ እንጂ ትበደር ያለሽ አላለም።
የበላይ እንጂ የበታች ነሽ አላለሽም። ራስ እንጂ ጅራት ነሽ አላለሽም። እስኪ አንድ ሰው እንደ ሌላ ሰው ሆኜ በል እቀየራለሁ። እዚህ ውስጥ ምን እንደማይታወቅ ምግብ ተሸክሞ የተቀመጡ ልጆች አለ። የተራበውን ትውልድ የሚያበሉ፣ የወደቁትን የሚያነሱ፣ ሆስፒታሎችን ባዶ የሚያረጉ እግዚአብሔር እንደ ትልቅ ቁልፍ የሚጠቀምባቸው የኔ ነው የሚል ሰው ጮ አሜን ይበለኝ። ሁለተኛ ዜና ነው። አንደኛ ዜና ላይ አንባቢው ያነበበ መጣ። እከሌ እከሌን ወለደ፣ እከሌ እከሌን ወረደ፣ እከሌ እከሌን ወለደ እያለ ሲመጣ ያቤት ሳካሲያ ያቤት ዘንድ ያለ ኖ አንብበ አታልፍም አለው። አንብበ አታልፍም አለው። ቁም አለው። ለምን ሲለው አይ አንድ ጥሪ እጠራለሁ አለ። የእግዚአብሔር እጅ በእኔ ላይ ትሁን አለ። ጌታ ኢየሱስም የሆነ ትውልድ አለ እዚህ ቤት የቤተሰቡን እርግማን ሰብሮ የሚሄድ ሟርቱን ገልብጦ የሚሄድ እኔ ነኝ ብቻ ካልክ እጅ ከፍ አድርግና አሜን በል። ያቤጽ እንደዚህ አለ። ያቤጽ እንደዚህ አለ። አቤቱ አለ መባረክን አለ ባርከኝ አለ። ተመሳስሎ ተጠርቼ ማለፍ አልፈልግም አለ። የዜናውን ርዕስ ቀይርልኝ አለ። ዛሬ ጌታ እንደዚህ ይላቸዋል፣ ስማችሁን የሚቀይር ክብር ያገኛቸዋል። መባረክን ምን በለኝ እስቲ ከጎናችሁ ያለውን ሰው አንብቦ አያልፍም በለው። ክፉ ዜና አንብቦብኝ አያልፍም በለው። ክፉ ንግርት ተናግሮ አያልፍም በለው። አቤቱ አለ መባረክን ምን በለኝ ባርከኝ፣ ሀገሬንም ምን አርገኛል አስፋ፣ እጅም አለ በእኔ ላይ ትሁን አለ። ከሚያሳዝኝ ነገር ጠብቀኝ። መጽሐፍ እንደዚህ ይላል፣ ያቤጽም እግዚአብሔር የለመነውን ልመና ምን አደረገ ይላል ሰጠው ይላል። ዛሬ የለመንከው ልመና ይዘህ ትወጣለህ፣ ተረክበህ ትወጣለህ። ንገሪያት አጠገብ ያለችውን ክፉ ዜና በእኔ ላይ አይነበብም በለው። እግዚአብሔር በል በጌታ በዚህ 30 ቀን ውስጥ ጌታ ምስክሬ ነው። ብድግ በሉና ሰፈሬ ተቀየረ። በእውነት ዳዊት እንደዚህ አለ፣ ራሴን በዘይት ቀባ አለ። ራሴን በዘይት ምን አደረካለ? ቀባ አለ። ጽዋዬ ምን አለ? የተረፈ ነው። ዛሬ ወደ ተትረፈር ብድግ በል ብድግ በል ብድግ በል። 1 2 3 ብድግ በል። ገብቻለሁ። ዘር ወዳልገባበት ዘር ማንዘሬ ወዳልገባበት ወደ ሆነ ቅባ ክልል ዘርዬ ገብቻለሁ። ያቤጽ እናቱ ያወጣችበት ስም ራሱ አስቀያሚ ስም፣ የጣር ልጅ፣ የሐዘን ልጅ፣ በጭንቀት ትውለደው በመከራ ውስጥ ሆና ትውለደው አይታወቅም። ብቻ መጥፎ ስም ነው የለጠፈችበት። እናት ይሁን አባት ይሁን ታላቅ ወንድም ይሁን እላይ ላይ የለጠፈው ታፔላ ዛሬ ይነሳል። ንገረው ከጎን ያለው ታፔላው ይነሳል። ቆይ አለው። አንባቢው ምን አለው? ቆይ አለው። አንብበህ አታልፍም አለው። 1 4 ነገር እግዚአብሔርን የምጠይቀው ጉዳይ አለኝ። ምንድነው ስል አቤቱ አለ መባረክን ባርክ፣ ሀገሬን ምን አርግ። አቤት አቤት አቤት። ዛሬ በኢየሱስ ስማችሁን የሚቀር ስምሽን ቀይሬልሻል። ሀገሬ ምን አርግ አቤ አስፋ። ሶስተኛው እቺ ማለት ከጎናችሁ ያለውን ሰው የእግዚአብሔር እጅ አንተ ላይ ትሁን በሉት። ከዛ ፊልጶስ ሳማሪያ ላይ ገባ። ዳቆን ነው እንዳልኳችሁ፣ ስደተኛ ነው። ገባና ግን ክርስቶስን ሰበከላችሁ ይላል። ዛሬ አንድ ነገር ነው የምነግራችሁ። እግዚአብሔር በሚሰጥህ ኦፖርቹኒቲ፣ እግዚአብሔር በሚሰጥህ መድረክ፣ እግዚአብሔር በሚሰጥህ እድል ማንም አይሰበክም። አንተ የክርስቶስ አምባሳደር ወይም የክርስቶስ ፕሮሞተር ነህ። ክርስቶስን የምታስተዋውቅ የምታወራ መስፍኔ ማለት እሱ ነው። እውነት ነው ውሸት? ዛሬ ይሄ ክብር ይሄ ቅባት ዘርማን ዘርን ያገኘው ገባና እንደዚህ ያለ የሳማሪያ ሕዝብ ሆይ ክርስቶስን ምን ብላችኋል? ሰምታችኋልናል። ሰበከ ይላል። ሲሰብክ 5 ነገሮች ሆኑ። አንደኛ ከተማ ላይ ታላቅ ደስታ ሆነ። ሁለተኛ እጆቹ ላይ ድንቅና
ተአምራት መሆን ጀመረ ይላል። ማን ሲሰበክ? ክርስቶስ ሲሰበክ። የሚገርም ነገር ክርስቶስ ሲሰበክ ለከተማው ደስታ ሆነ። ሁለተኛ ምልክቶች፣ ሶስተኛው እርኩሳን መናፍስቶች በታላቅ ድምፅ እየጮሁ ከብዙ ሰዎች ላይ ይወጡ ነበር ይላል። የሚገርማችሁ እንዲህ ይላል ቀጥሎ አራተኛው ብዙ ይላል ሽባዎችና ምኖች አንካሳዎች። ዛሬ ከጓዳችሁ ላይ ከዚህ ስም የተነሳ አካውንታችሁ ሽባ የላይፋችሁ ሽባ የሆነ በኢየሱስም ይሄ ስም ይጠራል። ይሄ እሳት ይሄዳል። የሆነ ሰው ከሆነ ሰፈር በኢየሱስም ዛሬ ገነጣጥሎ ይወጣል። ከተማው ላይ ጌታን የማያውቁ ሰዎች ምንን አደረጉ? አመኑ፣ ተቀበሉ። አንድ ከተማ ውስጥ ይሄ የእግዚአብሔር እጅ ነው ብሎ እያስደመመ ከታናሽ እስከ ታላቅ ሰውን እያስገረመ የነበረ ሰው ማን የሚባል? ስምዖን የሚባል ጠንቋይ ይላል። የሚገርማችሁ ነገር ልክ እዛ ከተማ ላይ ለረጅም ዘመን ይላል ይህ የእግዚአብሔር እጅ ነው እስኪባል ድረስ ሰውን ሲያስት የነበረ ጠንቋይ ነበር ይላል። ልክ ፊልጶስ ሲገባ ቅባት ይዞ ሲገባ መንፈስ ቅዱስ ይዞ ሲገባ መቀጠል አልቻለም። ከዚህ በኋላ እናንተ ያላችሁበት ሰፈር ፈልፈላ፣ ደጋሚ፣ አስማተኛ፣ ሌባ እስኪ ከጎን ያለው ሰው ሁለት ሰው እየጨበጥክ አይቀጥልም በይ። አይቀጥልም። ሟርተኛ ከኔ ጋር አይቀጥልም። ደጋሚ ከኔ ጋር አይቀጥልም። መተተኛ ከኔ ጋር አይቀጥልም። ሳይገስጽ እኮ ሄደ። አይቀጥልም በለኝ። አይቀጥልም በለኝ። ቹቹቹቹቹቹ ብድግ በሉ፣ ብድግ በሉ። ፌላሪቲ ከኔ ጋር አይቀጥልም በል። አያያያ ፈልፈላው ካንተ ጋር አይቀጥልም። ደጋሚው ካንተ ጋር አይቀጥልም። መተተኛው ካንተ ጋር አይቀጥልም። እሺ ከኔ ጋር ጭንገፋው በለኝ። ከኔ ጋር አይቀጥልም። ድህነቱ ከኔ ጋር አይቀጥልም። በሽታ ከኔ ጋር አይቀጥልም። ማጣት ከኔ ጋር አይቀጥልም። ኃጢአት ከኔ ጋር አይቀጥልም። እርግማን ከኔ ጋር አይቀጥልም። ከኔ ጋር ጭንገፋው ከኔ ጋር አይቀጥልም። ነገ ጧት 3 ሰዓት ሰበር መልእክት ይዣለሁ። ነገ ጧት 3 ሰዓት ማንም የማይዘጋው በር ተከፈተ። ጨብጥና በለው ማንም የማይዘጋው በር ተከፈተ። ተከፈተ። ስምሽ የሚቀየርበት በር፣ ሰፈርሽ የሚቀየርበት በር። ጫሉ ኩቱራማስ ጨብጦና ተቀየረ በለኝ። አጠገባችሁ ያለውን ሰው ዝለሉትና የሆነ ሰው ፈልጋችሁ ሄዳችሁ ማንም የማይዘጋው በር ነገ ጧት ትረከባለህ በል። የመንፈስ ቅዱስ በር ተከፈተ በለው። የሞገስ በር ተከፈተ በለው። የካሳ በር ተከፈተ በለው። ሀብታም ቢሊየነር የምትሆንበት በር ተከፈተ። ሚላ ቹይ ደሃ ሆነህ አታገለግልም። እየለመንክ አታገለግልም። ሪችማን ፕራይቬት ጀት ትጠራለህ ዛሬ። የራስን ቪላ ቤት ጠራለህ ዛሬ። አንተ ሰው እየጠራለህ ዛሬ። ሰማይ ተጠርቶ አይደል የመጣው? ምድር ተጠርቶ አይደለም የመጣው? ያንተን ነገር እጠራለሁ። ባልሽን እጠራለሁ። ሀብትህን እጠራለሁ። ልቀቅና አሜን በለኝ። ያዕቆብ ድህነት 20 ዓመት ሙሉ አንከራቶታል። ከዛ ፋይናሊ ልጆቹ ለመባረክ ስለ ቀጣዩ ዘመናቸው ለመባረክ ሰበሰባቸው። 12ቱንም ሰበሰባቸው። ከ12ቱ 3ቱን የባረከውን በረከት ውስጥ አንደኛው ስለ አሴር ምን ብሎ ተናገረ? አሴር እንጀራ ወፍራም ነው አለ። እግሮቹ በምን ይላል? በዘይት ምን ይላል? እንጀራ ምንድን ነው? ለነገስታት ምን ይላል? ምን ያደርጋል? ይቆርሳል፣ ያካፍላል ይላል። ነገ ጧት ይሄ በር ይከፈትልሽ። የምታካፊው እንጀራ እጅሽ ላይ ይግባ። ውሰድ፣ እንደ ቁልፍ ውሰድ። ይኸው ከጎኔ ያለው እንዲህ በለው እስኪ፣ ወደ ማካፈል ሰፈር በል እስኪ፣ ወደ ማበደር ሰፈር በለኝ ገብቻለሁ በለው። የሆነውን ክልል በል እስኪ፣ የጭንገፋን ክልል፣ የኪሳራን ክልል፣ የፌላሪቲን ክልል ሰብሬ ወደ ፍሬያማነት ሰፈር ዛሬ እገባለሁ። ሰይጣን የማይዘጋው ኃጢአት የማይዘጋው
ብድግ በልና በር ተከፈተ። አንድ ሰው ጮ አሜን ይበለ።